የፍትህ መንገድ የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ። በዚህ ፕሮግራም የሰብአዊ መብት ጉዳዮችና ፍትህን የተመለከቱ ዝግጅቶች ይቀርቡበታል። የፍትህ መንገድ ፕሮግራሙ ዘወትር ማክሰኞና ሐሙስ ምሽት በፋና ሚዲያ ኮርፖሬሽን ይቀርብላችኋል። የፍትህ መንገድ ሰላም ጤና ይስጥልን። እንዴት ቆያችሁ? የተከበራችሁ አድማጮቻችን፣ በህግና ሰብአዊ መብቶች ዙሪያ ትኩረቱን አድርጎም በሳምንት 2 ቀን ማክሰኞና ሐሙስ ምሽት የሚተላለፍላችሁ የፍትህ መንገድ የተሰኘው የሬዲዮ ፕሮግራማችን ተጀምሯል። የህግ ባለሙያዎች ለሰብአዊ መብቶች ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርቡላችሁ በዛሬው ውይይታችን የምንዳስሰው ርዕሰ ጉዳይ በህግ ጥፋተኛ ተብለው የሚጠረጠሩ ወይም የሚከሰሱ ወጣቶችን ሰብአዊ መብቶች የተመለከተ ጉዳይ ይሆናል። የህፃናት መብቶች ጥበቃ የሚጀምረው ወጣት ወይም ህፃን የሚለውን የእድሜ ክልል በግልጽ ከመለየት ከመሆኑ ጋር ተያይዞ ጉዳዩ ትኩረትን ይሻል። ታዲያኛም ይህንን በመገንዘብ በርዕሰ ጉዳዩ ላይ ሰፋ ያለ ማብራሪያና ግንዛቤ ሰጡን ዘንድ ባለሙያ ጋብዘናል። አብራችሁን ቆዩ። እንግዳችን እንኳን በሰላም መጡ። እንኳን በሰላም ቆያችሁ። አመሰግናለሁ። መልካም። እስቲ እንደው ለውይይታችን ያመች ዘንድ በትውውቅ እንጀምር። ራስዎን ያስተዋውቁልን። ስሜ ጀሚላ ክብረት ይባላል። በፌደራል ማናቸውም ፍርድ ቤት ጠበቃና የህግ አማካሪ ነኝ። ዛሬ የመጣሁት የኤልኤችአርን ወክዬ ነው። በዚህ ጉዳዩ ላይ ማብራሪያና የተወሰኑ ግንዛቤ ሊያስጨብጡ የሚችሉ ጉዳዮችን ለመወያየት ነው። መልካም፣ አመሰግናለሁኝ። በድጋሚ እስቲ እንደው ከትርጉም እንጀምር። ወጣት የሚለውን ቃል በመተርጎም እንጀምር። ወጣት የሚለው ጽንሰ ሐሳብ እንግዲህ በዓለም አቀፍ የሰብአዊ መብቶች ተቋማትና በሀገራችን የፖሊሲ ማዕቀፎች ውስጥ እንዴት ይተረጎማል የሚለውን ነገር እንመልከተው። አያይዘን ወጥ የሆነ ትርጉም አለው ወይስ የለውም የሚለውንም እንመለከታለን እና ወጣት ማለት ምን ማለት ነው፣ የትኛውን የእድሜ ክልል ነው የሚመለከተው የሚለውን እናስቀድም እንደ መግቢያ። እንግዲህ ወጣት ለሚለው ቃል በሁሉም ሀገር በሁሉም ህግና ለሁሉም ፖሊሲ የሚያገለግል አንድ የእድሜ ትርጉም የለም። ትርጉሙ እንደ ዓላማው እና እንደ ምክንያቱ ይለያያል። ለምሳሌ የስራ፣ የጤና፣ የትምህርት ወይም የወጣቶች ተሳትፎ ፖሊሲ ወጣት የሚለውን በሰፊ እድሜ ክልል ውስጥ ሊተረጉመው ይችላል። የወንጀል ፍትህ ግን በእድሜ ላይ በቀጥታ የሚያስከትለው ኃላፊነትና የነጻነት ገደብ ስላለ የበለጠ ጥንቃቄ ያስፈልገዋል። ለምሳሌ ያህል የተባበሩት መንግስታት ለቁጥራዊ ወይንም ስታቲስቲካዊ መረጃ አስተሳሰብና ትንተና ዓላማ ወጣት የሚለውን ቃል እድሜያቸው ከ15 እስከ 24 ዓመት የሆኑ ሰዎችን ለመግለጽ ይጠቀምበታል። ይህ ትርጉም አባል ሀገራት በህጋቸው ወይንም በፖሊሲያቸው የተለየ የወጣትነት እድሜ እንዳይወስኑ የሚከለክል አይደለም። በሌላ በኩል የዓለም የጤና ድርጅት ደግሞ የአካልና የአእምሮ ማህበራዊ እድገት መሰረት በማድረግ ከ10 እስከ 19 ዓመትን ታዳጊነት ይላል። ከ15 እስከ 24 ዓመት ወጣትነት። እነዚህን ሁለቱን በማጣመር ደግሞ ከ10 እስከ 24 ዓመት ያሉትን ወጣት ሰዎች ብሎ ይመድባቸዋል። ይህ በድርጅቱ የታዳጊዎች የጤና ሰነድ መግቢያ መጀመሪያ ክፍል በግልጽ ተመልክቶ የሚገኝ የእድሜ ወይንም የወጣትነት ገለጻ ነው ማለት ነው። ወደ ሀገራችን ስንመጣ የኢትዮጵያ ብሔራዊ ወጣቶች ፖሊሲ ከ15 እስከ 29 ዓመት ያሉትን ወጣቶች ብሎ ይገልጻል። ስለዚህ የኢትዮጵያ የወጣትነት ወሰን ከተባበሩት መንግስታትና ከዓለም የጤና ድርጅት ምደባ በ5 ዓመት የሰፋ ነው ማለት ነው። የኢትዮጵያ ብሔራዊ ማህበራዊ ጥበቃ ፖሊሲ በበኩሉ ከ15 እስከ 24 ዓመት ያለውን ወጣት እንደሆነ ይጠቅሳል። እንግዲህ ቀደም ሲል ከላይ ከጠቀስኩት ሁኔታ አንጻር እነዚህ እድሜ ምድቦች የጤና፣ የልማት፣ የፖሊሲ ዝግጅትና የቁጥጥራዊ መረጃ ትንተና ዓላማ የሚያገለግሉ ናቸው እንጂ በራሳቸው የወንጀል ተጠያቂነትን የመጀመሪያ እድሜ የሚወስኑ አይደሉም ማለት ነው። ሌላው ቀደም ሲል እንደጠቀስከው ወጣትነትና ህፃንነት የሚለውን ወሰን መመልከት አስፈላጊ ነው። በሰብአዊ መብት ህግ ውስጥ መነሻችን ወጣት የሚለው ሳይሆን ህፃን የሚለው ነው። ህፃን ማለት ምን ማለት ነው ስንል በዓለም አቀፍ የህፃናት መብቶች ስምምነት አንቀጽ 1 በህፃኑ ላይ ተፈጻሚ በሆነው ህግ በሀገራት ህግ ሊሆን ይችላል መሰረት የተለየ እድሜ ከሌለ በቀር ከ18 ዓመት በታች ያለን ማንኛውም ሰው ህፃን ብሎ ይገልጸዋል። የአፍሪካ ቻርተር አንቀጽ 2 ደግሞ ያለ ልዩ ሁኔታ ከ18 ዓመት በታች ያለ ማንኛውንም ሰው ህፃን መሆኑን ይደነግጋል። እንግዲህ ይህንን ከላይ ከተጠቀሰው ጋር ምን ማለት ነው ብለን ስናጣጥመው ከ15 እስከ 17 ዓመት ያሉ ሰዎች
በወጣት ፖሊሲ ወይም በማህበራዊ ፖሊሲ ወጣት ሊባሉ ይችላሉ። በሰብአዊ መብት እይታ ግን ህፃናት ናቸው ማለት ነው። ስለዚህ እንግዲህ ወጣትነት የሚለውን ቃል ስንተረጉመው እንደየሀገራቱ ተጨባጭ ሁኔታ እንደ ፖሊሲያቸው እንደ ኢኮኖሚ እድገታቸው የሚወሰን ነው ማለት ነው። ልክ ነው። መልካም። እስቲ ወደ ተጠያቂነቱ ወደ ወንጀል ተጠያቂነቱ ደግሞ እንምጣና በዓለም አቀፍ የሰብአዊ መብቶች ስምምነቶች ላይ የወጣት አጥፊዎች የእድሜ ወሰን እንዴት ተቀምጧል? ምናልባት ይህንን እናስቀድመው፣ ከዛም መለስ ብለን ደግሞ የተባበሩት መንግስታት የሰብአዊ መብቶች ኮሚቴ የአባል ሀገራትን የወንጀል ተጠያቂነት የእድሜ ጣሪያን በተመለከተ ምን አይነት መርህ አስቀምጧል፣ ምን አይነት መርህ አለው የሚለውን እንመልከት፣ ከተጠያቂነት አንጻር ማለት ነው። እንግዲህ እዚህ ላይ ሁለት ተዛማጅ ነገር ግን የተለያዩ የእድሜ ጽንሰ ሀሳቦች በግልጽ መለየት ያስፈልጋል። አንደኛው አንድ ህፃን በወንጀል ህግ መሰረት ጥፋተኛ ሊባል የማይችልበት ዝቅተኛ የወንጀል ተጠያቂነት እድሜ ሲሆን፣ ሁለተኛው ደግሞ የህፃናት ፍትህ ስርዓት ተግባራዊ የሚሆኑባቸው ሰዎች የእድሜ ወሰን የሚመለከት ነው። የመጀመሪያውን ወሰን ስናይ ዝቅተኛ የወንጀል ተጠያቂነት እድሜን በተመለከተ መነሻችን እስካሁንም እየጠቀስ ነው የነበረው የተባበሩት መንግስታት የህፃናት መብቶች ኮንቬንሽን አንቀጽ 40 ቁጥር 3 ላይ አባል ሀገራት ህፃናት የወንጀል ህግን ለመጣስ አቅም እንደሌላቸው የሚገመትበትን ዝቅተኛ እድሜ በህግ እንዲወስኑ ያስገድዳል። ነገር ግን ኮንቬንሽኑ የተወሰነ እድሜ ቁጥር አያስቀምጥም። ሁለተኛው አንተ የሚያነሳው የህፃናት ፍትህ ስርዓት ተግባራዊ ስለሚሆንባቸው ሰዎችን በተመለከተ የአፍሪካ የህፃናት መብቶች ደህንነት ቻርተር በወንጀል የተጠረጠረ ወይም የተከሰሰ ህፃን ክብሩ ተጠብቆ ከአዋቂዎች ተለይቶና ዋና ዓላማው እርምት መልሶ ማቋቋምና ወደ ማህበረሰብ መቀላቀል በሆነ ስርዓት እንዲታይ ይደነግጋል። ሆኖም ግን ከላይ የጠቀስኳቸው ሁለቱም ሰነዶች ዝቅተኛ እድሜ ባለማስቀመጣቸው ምክንያት የሰብአዊ መብትን የሚፈታተኑ የእድሜ ልዩነቶች ከህፃናት ፍትህ ስርዓትም ሆነ ከዝቅተኛ የወንጀል ተጠያቂነት አንጻር ልዩነቶች እንዲፈጠሩ ሲያደርጉ ቆይተዋል። ለምሳሌ ህንድና ፓኪስታን ብንወስድ 7 ዓመት፣ ቤልጂየምና ፔሩን ደግሞ ብንወስድ ከ18 ዓመት በታች ተጠያቂነት የለም በሚል በህጋቸው የተለያዩ የእድሜ ሬንጆችን አስቀምጠው እናገኛለን። ሌላው እንደ ምሳሌ የምንወስደው የጀርመን ሀገር ህግ ድርጊቱ ሲፈጸም ከ14 ዓመት በታች የነበረ ሰው የወንጀል ጥፋተኝነት እንደሌለበት ይደነግጋል። ቀጥለን ደግሞ የደቡብ አፍሪካን ህግ ስንመለከት የህፃናት ፍትህ ህጉ በ2022 ከተሻሻለ በኋላ ከ12 ዓመት በታች ያለ ህፃን የወንጀል ተጠያቂነት እንደሌለበትና ሊከሰስ እንደማይችል ይደነግጋል። በሌላ በኩል ይሄው ህግ ከ12 ዓመት እስከ 14 ዓመት ያለ ህፃን የወንጀል አቅም የሌለው ተብሎ እንዲገመት ይደነግጋል። ይህ ማለት ምን ማለት ነው? እስከ 12 ዓመት ምንም አይነት ተጠያቂነት የለባቸውም። ከ12 ዓመት እስከ 14 ዓመት ያሉት ደግሞ ግምት ነው እንጂ የሚወሰድባቸው እንደ ወንጀለኛ አይታዩም ማለት ነው። ምን ማለት ነው? ይሄ ስለመኖሩ ከምክንያታዊ ጥርጣሬ በላይ ማስረዳት ያለበት የወንጀል የመስራት አቅም አለው ብሎ ማስረዳት ያለበት መንግስት ነው እንጂ የህግ ግምታቸው እስከ 14 ዓመት ድረስ ወንጀል አልሰሩም በሚል ነው። ሌላው ይሄው ህግ ተመሳሳይ የደቡብ አፍሪካው ህግ በተለይ ከፍትህ አንጻር ከ18 ዓመት በታች ባሉ ህጻናት ላይ የህጻናት ፍትህ ስርዓቱን ተፈጻሚ ያደርጋል። ነገር ግን የተባበሩት መንግስታት ኮሚቴ እንደ ደቡብ አፍሪካ ያሉ ሁለት የእድሜ ደረጃ ያለው ስርዓት ለፍርድ ቤት ሰፊ ግምት ስለሚሰጥና አድሏዊ ውጤት ሊያመጣ ስለሚችል ሀገራት አንድ ግልጽና ተመሳሳይ ዝቅተኛ እድሜ እንዲወስኑ ይመክራል። ይህንን የህግና የጥበቃ ክፍተት የተባበሩት መንግስታት የህፃናት መብት ኮሚቴ በ2019 ባወጣው አጠቃላይ አስተያየት ቁጥር 24 በዝርዝር አብራርቶታል። በሰነዱ ላይ አንቀጽ 20 መሰረት ወንጀል ፈጸመ በተባለበት ጊዜ በህግ ከተወሰነው ዝቅተኛ ወንጀል ተጠያቂነት እድሜ በታች የነበረ ህፃን በወንጀል ህግ ሂደት ተጠያቂ ሊደረግ እንደማይገባ፣ በዓለም ሀገራት መካከል በስፋት የተወሰነው እድሜ 14 መሆኑን፣ በህፃናት እድገትና በአእምሯዊ ሳይንስ ማስረጃ ላይ በመመስረት ዝቅተኛው የተጠያቂነት እድሜ ቢያንስ 14 ዓመት እንዲሆን ይመክራል። ያው በተደጋጋሚ ያነሳውት የነበረው ያው ስለ ሰብአዊ መብት ስናወራ ህፃናትን ነው የምናነሳው። ስለዚህ ከህፃናት ፍትህ አንጻርም ይሄው ሰነድ የህፃናት ፍትህ ስርዓት ወንጀሉ ተፈጸመ በተባለበት ጊዜ ከዝቅተኛው የተጠያቂነት እድሜ በላይና ከ18 ዓመት በታች በነበሩ ህፃናት ሁሉ ላይ መስራት እንዳለበት ያስቀምጣል። ስለዚህ በሁለቱም እይታዎች ወሳኙ እድሜ በፍርድ ጊዜ ያለው እድሜ ሳይሆን ድርጊቱ ተፈጸመ በተባለበት ጊዜ ያለው እድሜ ሲሆን ሙሉ ለሙሉ በወንጀል ተጠያቂ የማይሆኑበትና
በህፃናት ፍትህ ስርዓት ሊታዩ የሚቻሉበት ሬንጆች ቀደም ሲል ያስቀመጥነውና በእነዚህ መሰረታዊ ሰነዶች ላይ የተመሰረተ ነው ማለት ነው። መልካም እንቀጥላለን። ክቡራትና ክቡራን አድማጮቻችን የፍትህ መንገድ ፕሮግራማችንን ነው እያደመጣችሁ የምትገኙት። እያደመጣችሁን ስለሆነ እጅግ አድርገን እናመሰግናለን። ፋና ሚዲያ ኮርፖሬሽን የህግ ባለሙያዎች ለሰብአዊ መብቶች ጋር በመተባበር የህግ መሰረቶችንና መብቶችን ትኩረት አድርጎ የሚቀርብላቸው የግንዛቤ ፕሮግራማችን ነው። እንግዲህ የምናነሳቸው ሀሳቦች አሉ ቀጥለን። ስለዚህ ከኛ ጋር ቆዩ፣ ታተርፉበታላችሁ፣ ቁም ነገር ታገኙበታላችሁ ብለን ተስፋ እናደርጋለን። ወደ ሀገራችን እንምጣ እስቲ። የህፃናትና የወጣቶች መብት የሚጠብቁ ብሔራዊ የህግ ማዕቀፎች የሚባሉ አሉና እነማን ናቸው እነዚህ ብሔራዊ የህግ ማዕቀፎች? የኢትዮጵያ ወንጀል ህግ የህፃናትን መብትና የወንጀል ኃላፊነት በእድሜ መድቦታል? ከመደበውስ እንዴት ነው የሚገለጠው የሚለውን እነዚህ ሁለት ሀሳቦችን አንሳቸው። እንግዲህ የህፃናትና ወጣቶች መብት የሚጠብቁ የሀገራችን የህግ ማዕቀፎች ምን ናቸው ለሚለው አንደኛው ዋናውና እናት ህጋችን የሆነው የህጎች ሁሉ የበላይ የሆነው ህገ መንግስታችን ነው። ሁለተኛው የወንጀል ህጋችን በ1996 ዓ.ም የወጣው የወንጀለኛ መቅጫ ስነ ስርዓት ህግ፣ የወንጀል ፍትህ ፖሊሲያችን እንዲሁም ኢትዮጵያ የተቀበለቻቸው የህፃናት መብቶች ኮንቬንሽን እና የአፍሪካ ቻርተር ናቸው። ህገ መንግስታችን አንቀጽ 9 ቁጥር 4 የተፈረሙ ዓለም አቀፍ ስምምነቶች የሀገሪቱ ህግ አካል መሆናቸውን፣ አንቀጽ 13 ንዑስ ቁጥር 2 ደግሞ መሰረታዊ መብቶች ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች ጋር በሚስማማ ሁኔታ እንዲተረጎሙ ይደነግጋል። እንግዲህ ቀደም ሲል የጠየቀው እድሜን በተመለከተ በተለይ ህፃንን በእኛ ሀገር ውስጥ ትርጉም ተሰጥቷቸዋል ወይ የሚል ጥያቄ ጠይቀኛል። ከዚህ አንጻር ቀደም ሲል የዘረዘርኳቸው ህጎች ህፃን የሚለውን አልተረጎማቸውም። ነገር ግን የተሻሻለው ቤተሰብ ህግ አንቀጽ 215 ህፃን ወይንም ማይነር ማለት ምን ማለት ነው የሚለውን ይተረጉማል። በሌላ በኩል የወንጀል ህጉ ለኃላፊነት 3 ዋና ዋና ምድቦችን ከእድሜ አንጻር ይጠቀማል። በዚህ መልኩ ነው እንግዲህ የሚጠቀመው። አንደኛው ከ9 ዓመት በታች ያሉትን በወንጀለኛ መቅጫ ህጉ አንቀጽ 52 መሰረት የወንጀል ኃላፊነት የለባቸውም። ቀደም ሲል ያየነው እድሜን ስናይ በሁለት አቅጣጫ ማየት አለብን ብለን ያስቀመጥነው ማለት ነው። ከተጠያቂነት አንጻር እድሜያቸው ከ9 ዓመት በታች ሆኖ የወንጀል ተጠያቂነት የለባቸውም፣ የወንጀል ህጉ አይፈጸምባቸውም። አስፈላጊ የጥበቃ እርምጃ በቤተሰብ፣ በትምህርት ቤት ወይም በሞግዚት ሊወሰድ ይችላል። ሁለተኛው ከ9 ዓመት እስከ 15 ዓመት ያሉትን ሲሆን በዚሁ ህግ አንቀጽ 53 መሰረት ያንግ ፐርሰንስ ወይም ወጣቶች ተብለው በአንቀጽ 157 እስከ 168 ያሉ እርምጃዎችና ቅጣቶች ብቻ ይፈጸምባቸዋል ይላል። እነዚህ ወጣት ጥፋተኞች የሚላቸው የአዋቂዎች መደበኛ ቅጣት አይጣልባቸውም፣ ከአዋቂዎች እስረኞች ጋርም መያዝ የለባቸውም። ይሄ በግልጽ በህጉ ከአንቀጽ 157 እስከ 168 ድረስ በግልጽ ተቀምጧል። ሶስተኛው ከ15 ዓመት በላይና ከ18 ዓመት በታች ያሉትን ሲሆን ይሄም በአንቀጽ 56 መሰረት በመደበኛ የወንጀል ህግ ይዳኛሉ ማለት ነው። ነገር ግን ፍርድ ቤቱ እድሜያቸውን፣ የመሻሻል እድላቸውና የጉዳዩን ሁኔታ በማየት ቅጣት ሊያቀልላቸው ወይም ከልዩ ቅጣቶች አንዱ ሊጠቀም ይችላል። በጣም ጥሩ። ከሰብአዊ መብቶች ፍልስፍና አንጻር ለወጣት አጥፊዎች ከአዋቂዎች የተለየ ልዩ አያያዝና ጥበቃ ይደረግላቸዋልና ይሄ ለምን አስፈለገ? እንመልከተው እስቲ። እንግዲህ ይህ ጉዳይ በህግ ግጭት ውስጥ የገባን ህፃን እንደ ወንጀለኛ ብቻ ሳይሆን መብት፣ ክብር፣ የመለወጥ አቅምና የወደፊት ህይወት እንዳለው ሰው እንድናየው የሚጠይቅ ነው። ስለዚህ ውይይታችን የሚነሳው ምን ቅጣት ይገባዋል ከሚለው ብቻ ሳይሆን ህፃን ተጎጂውንና ማህበረሰቡን በተለየ ሁኔታ የሚጠብቅ ፍትህ ምንድን ነው ከሚለው ጥያቄ ነው። ስለዚህ ወጣት አጥፊ የሚለው ቃል ስንጠቀም በህግ ግጭት ውስጥ የገባ ህፃን ማለታችን ነው። የዘመናዊ ሰብአዊ መብት አቀራረብ ጁቨናይል ኦፌንደር ወይም ወጣት አጥፊ ከሚለው መጠሪያ ይልቅ በህግ ግጭት ውስጥ የገባ ህፃን የሚለውን ይመርጣል። ምክንያቱም ቃላቶቻችን እንኳን የመለወጥ ተስፋን መጠበቅ ያለባቸው ስለመሆናቸው ነው። በነገራችን ላይ ህፃናትን በልዩ የፍትህ ስርዓት ማስተናገድ ከድርጊታቸው ተጠያቂ አለማድረግ ወይም ከህግ በላይ ማድረግ አይደለም። ትክክለኛ ትርጉሙ ለህፃኑ የሚሰጠው የህግ ምላሽ ከእድሜው፣ ከአእምሯዊ ስሜቱ ብስለቱ፣ ከቤተሰባዊና ማህበራዊ ሁኔታው እንዲሁም ከመታረምና ከመለወጥ አቅሙ ጋር የተመጣጠነ መሆን አለበት ማለት ነው። ምክንያቱም ህፃናት በአካላዊ፣ በአእምሯዊ፣ በስሜታዊና ማህበራዊ ብስለት ረገድ ገና በእድገት ላይ ናቸው።
በጓደኛ ግፊት በቀላሉ ሊያጠፉ የድርጊታቸውን የረጅም ጊዜ ውጤት ሙሉ ለሙሉ ላይገምቱና በፖሊስ ምርመራ ወቅትም በፍርሃት በግራ መጋባት ወይም በአዋቂዎች ተጽዕኖ ስር ሊወድቁ ይችላሉ። በምሳሌ ባስረዳ አንድ ህፃን የህግ ቃላትና የምርመራውን ውጤት በትክክል ሳይረዳ ጥያቄውን ለማስቆም ወይንም ደግሞ ፖሊስን ለማስደሰት ወይንም በፍጥነት ወደ ቤቱ እንዲመለስ በማሰብ ያልፈጸመውን ድርጊት ሳይቀር አድርጌዋለሁ ብሎ ሊናገር ይችላል። ይህ ማለት ምን ማለት ነው? የአዋቂዎችን የወንጀል ሂደት ያለምንም ማስተካከያ በህፃናት ላይ መተግበር ለሐሰተኛ ቃል መስጠት፣ ውጤትን አለመረዳት፣ ለትምህርት መቋረጥ፣ ለስነ ልቦና ጉዳትና ለማህበራዊ መገለል ያጋልጣቸዋል ማለት ነው። በመሆኑም የህፃናት ፍትህ ስርዓት ዋና ዓላማ ቅጣትን ማስቀደም ሳይሆን ተጠያቂነትን ከትምህርት፣ ከእርማት፣ ከሪሃቢሊቴሽን ወይም ከተሃድሶ፣ ከተጎጁ መብትና ፍላጎት እንዲሁም ከማህበረሰቡ ደህንነት ማጣጣም በመሆኑ ጭምር ነው። ህፃኑ ማድረግ የሚጠበቅብን ያደረሰውን ጉዳት እንዲረዳ፣ ተገቢውን ኃላፊነት እንዲወስድ፣ ጉዳቱን በተቻለ መጠን እንዲያርምና ወደ ማህበረሰቡ በጤናማ ሁኔታ እንዲመለስ ማገዝ ነው። ይህ ሐሳቤ በሀገራችን ህገ መንግስትም በግልጽ የተደገፈ ነው። በአንቀጽ 36 ንዑስ ቁጥር 2 መሰረት ፍርድ ቤቶች፣ የአስተዳደራዊ ባለስልጣናት፣ ህግ አውጭ አካላትና የደህንነት ተቋማት ህፃናትን በሚመለከት እርምጃ ሲወስዱ የህፃኑን የላቀ ጥቅም ቀዳሚ ግምት ውስጥ ሊሰጡ ይገባል። ይህም የተባበሩት መንግስታት የህፃናት መብት ኮሚሽን አንቀጽ 3 ንዑስ ቁጥር 1 ጋር የሚጣጣም መርህ ነው። ህገ መንግስቱ አንቀጽ 36 ንዑስ ቁጥር 3 በድጋሜ ወጣት ጥፋተኞች በማረሚያ ወይም በሪሃቢሊቴሽን ተሃድሶ ተቋማት ውስጥ ከአዋቂዎች ተለይተው እንዲያዙ ያዛል። በተጨማሪም ቀደም ሲል የጠቀሱ ኮንቬንሽን አንቀጽ 37 የህፃናትን ነጻነት መገደብ የመጨረሻ አማራጭ ሆኖ ለአጭርና ተገቢ ጊዜ ብቻ መፈጸም እንዳለበት ይደነግጋል። ለህፃናት የሚደረገው ልዩ አያያዝም ከዚህ የፍትህ መሪ የሚመነጭ እንጂ ከህግ በላይ የመሆን መብት አይደለም ማለት ነው። በጣም ጥሩ፣ እንቀጥላለን። አሁንም የኢፌዴሪ የወንጀል ፍትህ ፖሊሲ ለወጣት ፍትህ አስተዳደር ያስቀመጣቸው 3ቱ መሰረታዊ የሰብአዊ መብቶች መርሆች ምንድን ናቸው? ፖሊሲው አማራጭ የመፍትሄ እርምጃዎችን እንዴትስ ነው የሚያበረታታው? የሚሉትን ሀሳቦች ደግሞ እናንሳቸው እስቲ። የኢትዮጵያን የወንጀል ፍትህ ፖሊሲ ነጥለን ሳይሆን ከፌዴሪ ህገ መንግስትና ከተባበሩት መንግስታት የህፃናት መብት ኮንቬንሽን ጋር በማጣመር ስናናብብ የህፃናት ፍትህ ስርዓት የሚመሩ 4 የተጣመሩ መሰረታዊ መርሆች እናገኛለን። የመጀመሪያው ያለ አድሎ የመስተናገድ መርህ ነው። ይህ ማለት ነው የህፃኑ ጾታ፣ ብሔር፣ ቋንቋ፣ ሃይማኖት፣ የኢኮኖሚያዊ ሁኔታ፣ የአካል ጉዳት፣ የቤተሰብ አመጣጥ ወይም በጎዳና ላይ መኖር ለከፋ አያያዝ ምክንያት ሊሆን አይገባም። ለምሳሌ ቤተሰብ ወይም ቋሚ መኖሪያ የሌለው ህፃን ቤተሰቡ በቅርብ ስለማይገኝ ብቻ ከሌሎች ህፃናት በተለየ ሁኔታ ወደ እስር ሊላክ አይገባም። ይልቁንም ተገቢው የማህበራዊ ጥበቃና የመኖሪያ ድጋፍ ሊዘጋጅለት ይገባል ማለት ነው። ሁለተኛው የህፃኑ የላቀ ጥቅም መርህ ነው። ፖሊስ ሊሆን ይችላል፣ አቃቢ ህግ፣ ፍርድ ቤት፣ ማረሚያ ተቋማት ወይም ሌላ ባለስልጣን ውሳኔ ሲሰጡ የህፃኑን የግል ሁኔታና የረጅም ጊዜ ደህንነት በተጨባጭ መገምገም አለባቸው። የድርጊቱ ስም ብቻ በመመልከት ቅጣትን ወዲያውኑ መወሰን በቂ አይደለም። የህፃኑ እድሜ፣ የብስለት ደረጃ፣ የቤተሰብ ሁኔታ የመሳሰሉት ሁሉ ግምት ውስጥ ገብተው ሊመዘኑ ይገባል። ለምሳሌ በጓደኞቹ ግፊት ቀላል ንብረት ጥፋት ያደረሰ ድርጊቱን የተጸጸተና ወደ ትምህርት ለመመለስ የሚችልን ህፃን ቢኖር ወዲያውኑ ወደ እስር መላክ ከጉዳዩ ጋር የማይመጣጠን ምላሽ ሊሆን ይችላል። ተገቢው ምላሽ ጉዳቱን እንዲያርም፣ ከተጎጂው ጋር በፈቃደኝነት የመስማማት ሂደት እንዲያካሂድ፣ ወደ ትምህርት እንዲመለስና በቤተሰብ ወይም በማህበራዊ ሰራተኛ ክትትል ስር እንዲቆይ ማድረግ ሊሆን ይችላል። ሌላኛው በህይወት የመኖርና የማደግ መብት ነው። ይህ መሰረታዊ መብት የፍትህ ስርዓቱ ለህፃኑ ተጠያቂነት በማስቀመጥ ትምህርቱን፣ ጤናውን፣ ቤተሰባዊ ግንኙነቱን፣ ወደፊት የራሱን የመቻል እድሉን ሊያጠፋበት አይገባም ማለት ነው። ህፃኑን ለረጅም ጊዜ ከትምህርትና ከቤተሰቡ መለየት የድርጊቱን መንስኤ ከማስወገድ ይልቅ ለተጨማሪ ጉዳት፣ ለመገለል፣ ዳግም ወደ ወንጀል ለመግባት ሊያጋልጣቸው ይችላል። ከዛ ቀጥሎ የመሰማትና በጉዳዩ የመሳተፍ መብት ነው። ህፃኑ ስለተከሰሰበት ድርጊት፣ ክርክሩ ስለሚያስከትለው ሂደት፣ ስለ መብቶቹና ስለሚኖሩት አማራጮች ከእድሜውና ከአረዳዱ ጋር በሚስማማ ቋንቋ ማብራሪያ ሊያገኝ ይገባል። ሀሳቡን ሊገልጽ፣ ጥያቄ ሊጠይቅ፣ ስጋቱን ሊያቀርብና በራሱ ጉዳይ በሚሰጠው ውሳኔ ትርጉም ያለው ተሳትፎ እንዲኖረው ማድረግ ይገባል።
ይህ መርህ በህፃናት መብት ኮሚሽን አንቀጽ 12 እና በተባበሩት መንግስታት የህፃናት መብት ኮሚቴ ጠቅላላ አስተያየት ቁጥር 12 የተቀመጠ መርህ ነው። ሌላው ምን አይነት አማራጭ አለ የህፃናት ፍትህ ልናይ የምንችልበት የተባለውን በተመለከተ እንግዲህ በተለይም በወንጀል ፍትህ ፖሊሲው የተመለከተው ዳይቨርዥን የሚባለው ማለትም የህፃኑን ጉዳይ ከመደበኛው ክስና የፍርድ ሂደት ውጭ አማራጭ መፍትሄ መመልከት ማለት ነው። አላማው ቀደም ሲል እንደጠቀስኩት ተጠያቂነትን ከእርማት ከትምህርት ከተጎጁ ፍላጎትና ከማህበረሰቡ ደህንነት ጋር ማጣጣም እንደመሆኑ እንደ ጉዳዩና እንደ ህፃኑ የግል ሁኔታ መደበኛውን የፍርድ ሂደት ሳይከተል ማስጠንቀቂያ ምክርና ክትትል በመስጠት ህፃኑ ወደ ትምህርት ወይም ወደ ሙያ ስልጠና እንዲመለስ በማድረግ ለህፃኑ ለቤተሰቡ ማህበራዊና ኢኮኖሚያዊ የወላጅነት ድጋፍ በመስጠት የስነ ልቦና የጤና ወይም የሱስ ህክምና እንዲያገኝ በማድረግ በህፃኑና በተጎጁ ነጻ ፍቃድ ላይ የተመሰረተ የማስማማት ፍትህ በመጠቀም ከህፃኑ እድሜ አቅምና ትምህርት ጋር የሚጣጣም የማህበረሰብ አገልግሎት እንዲሰጥ በማድረግ ወይም በማህበራዊ ሰራተኛ በቤተሰብ ወይም በተገቢ ተቋም ክትትል ስር የሚካሄድ የማህበረሰብ መሰረት ያደረገ ሪሃቢሊቴሽን ፕሮግራም እንዲከታተል በማድረግ እነዚህን አማራጮች በመጠቀም ህፃኑን ማገዝ ይቻላል ማለት ነው። የህፃኑን ጉዳይ ከፍርድ ቤትና መደበኛው ክስ ሂደት ውጭ መጨረስ ጠቃሚ አማራጭ ነው ስንል ጥንቃቄ መደረግ ያለባቸው ነገሮች ይኖራሉ። ህፃኑ ቃል እንዲሰጥ ወይም ባልፈጸመው ድርጊት ኃላፊነት እንዲቀበል በሚያስገድድ መሆን የለበትም። ስለዚህ ሂደቱ ፍትሃዊ እንዲሆን የህፃኑ ፈቃድ ነፃ በቂ መረጃ የተሰጠበትና ከግፊት የጸዳ መሆን አለበት። ህፃኑ የህግ ምክርና ተገቢ ወላጅ ወይም ያሳዳጊ ወይም ሌላ የታመነ አዋቂ ድጋፍ ማግኘት አለበት። አማራጮች ውጤቱና ሊኖሩ የሚችሉ የህግ ተጽዕኖዎች ለህፃኑ በሚገባው ቋንቋ እና ደረጃ ሊገለጹለት ይገባል። የሚጣለው ግዴታ ደግሞ ከዚሁ አንጻር ከእድሜው ከአቅሙ ከድርጊቱና ከደረሰው ጉዳት ጋር የተመጣጠነ መሆን አለበት። መልካም። የፍትህ መንገድ ፕሮግራማችንን ነው እያደመጣችሁ የምትገኙት ክቡራን አድማጮቻችን። ከፋና ሚዲያ ኮርፖሬሽን ስለ ወጣትነት አነሳን። እንደዚሁ ደግሞ ወጣትነት ወይም ደግሞ ህፃናት ከተጠያቂነት አንጻር እንዴት ነው የሚታየው? የየሀገራቱን ተሞክሮችና ተጨባጭ ሁኔታዎችንም እየተመለከትን ነው የምንገኘው። ከህግ ባለሙያ ጀሚላ ጋር ነው ቆይታ ያደረግን ያለ ነው። አሁንም አብራችሁን ቆዩ። ጥቂት ሀሳቦች ይቀሩናል። እነዛን ሀሳቦች እናጋራችኋለን። እያጠቃለልን እየመጣን ነው። የወንጀለኛ መቅጫ ስነስርዓት ህጋችን ወጣት አጥፊዎች ፍርድ ቤት በሚቀርቡበት ጊዜ ፍትሃዊ የፍርድ ሂደት መብታቸውን ለመጠበቅ ምን አይነት የስነ ስርዓት ድንጋጌዎችን አስቀምጧል? የኢትዮጵያ የወንጀል ስነ ስርዓት ህግ ከአንቀጽ 171 እስከ 180 ድረስ ለወጣት ወንጀል ፈጻሚዎች የሚደረገው ልዩ አያያዝና የፍርድ ሂደት ይደነግጋል። የድንጋጌዎቹ መሰረታዊ ዓላማ የህፃኑን ደህንነት፣ ክብር፣ ፍትሃዊ የፍርድ ሂደትና የመታረም እድል ማስጠበቅ ነው። በህጋችን የተመለከቱት ፍትሃዊ የፍርድ ሂደት አንደኛው ህፃኑ ወዲያውኑ በፍርድ ቤት የመቅረብ መብት አለው። በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 172 መሰረት ህፃኑ እንደተያዘ ወዲያውኑ በአቅራቢያው ላለ የወረዳ ፍርድ ቤት መቅረብ አለበት ይላል። ይህ ድንጋጌ ለዋቂ ተጠርጣሪዎች በህገ መንግስቱ አንቀጽ 19 ንዑስ ቁጥር 3 ከተደነገገው ከፍተኛው የ48 ሰዓት ገደብ የበለጠ ፈጣንና ልዩ ጥበቃ የሚሰጥ ነው። ሁለተኛው ችሎቱ ዝግና ለህፃኑ ምቹ መሆን አለበት። በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር 176 ንዑስ ቁጥር 1 መሰረት የህፃናት ችሎት በዝግ መካሄድ እንዳለበት ይደነግጋል። የዝግ ችሎት ዓላማ የህፃኑ ማንነትና ግላዊነት መጠበቅ፣ ክብሩን ማስከበር፣ ከማህበራዊ መገለልና ለወደፊት ህይወቱ ከሚደርስ ጉዳት መከላከል ነው። እንዲሁም በአንቀጽ 176 ንዑስ ቁጥር መሰረት ደግሞ የችሎቱ አካሄድ ከመደበኛው የአዋቂዎች የፍርድ ሂደት የተለየ ህፃኑ ሊረዳውና ሀሳቡን ያለ ፍርሃት ሊገልጽበት የሚችል መሆን እንዳለበት ይደነግጋል። መደበኛ ያልሆነ ሂደት ማለት የፍርድ ቤቱን ክብር ወይም የህጉን ስርዓት ማሳነስ ሳይሆን ይልቁንም የሚጠቀሙት ቃላት፣ የመቀመጫ አቀማመጥ፣ የጥያቄ አቀራረብ፣ የችሎቱን ርዝመትና የእረፍት ጊዜ ከህፃኑ እድሜ ብስለትና የመረዳት ችሎታ ጋር በማስማማት መካሄድ ስላለበት ነው። ሌላው ህፃኑ ውጤታማ የህግ ድጋፍ ማግኘት አለበት። በአንቀጽ 174 መሰረት ቀደም ሲል የጠቀስኩት የወንጀለኛ ስነ ስርዓት ህጋችን ወላጅ፣ ሞግዚት ወይም የቅርብ ዘመድ በሌለበት ጊዜ ህፃኑ የተከሰሰበት ወንጀል ከ10 ዓመት በላይ ወይንም ጽኑ እስራት ወይም በሞት የሚያስቀጣ ሲሆን ፍርድ ቤቱ ጠበቃ እንዲመደብለት ማድረግ አለበት ይላል። ይህ በሀገር ውስጥ ህጉ የተደነገገው ዋስትና ቢሆንም
ዘመናዊ ዓለም አቀፍ የህፃናት ፍትህ ደረጃ ስንመለከት ግን ከዚህ የሰፋ ጥበቃ ይሰጣቸዋል። ህፃኑ ከመጀመሪያው የፖሊስ ጥያቄ ጀምሮ በሁሉም ደረጃዎች ብቁ ነፃና ለህፃናት ጉዳይ ተስማሚ ሆነ የህግ ድጋፍ እንዲያገኙ ያስገድዳል ማለት ነው። ከዛ ውጪ ህፃኑን ከጎጂ መረጃ መጠበቅ ከመሳተፍ መብቱ ጋር መመጣጠን አለበት። ምን ማለት ነው? ወንጀለኛ መቅጫ ስነ ስርዓት ህጋችን 175 ህፃኑ ሊሰበው የማይገባ እጅግ ጎጂ መረጃ በሚቀርብበት ጊዜ ለጊዜው ከችሎቱ እንዲወጣ ይፈቅዳል። ሌሎች መሰረታዊ የፍትሃዊ ሂደት መብቶች ሙሉ በሙሉ ሊከበሩለት ይገባል። ከላይ ከጠቀስኳቸው በተጨማሪ የቀረበበት ክስና ሊኖሩት የሚችሉ ውጤቶች ለህፃኑ በሚረዳው ቋንቋና ከእድሜው ጋር በሚጣጣም መንገድ ሊነበቡለትና ሊብራሩለት ይገባል። በተጨማሪም ዝም የማለት ጥፋተኝነቱ እስኪረጋገጥ ድረስ ንጹህ ተብሎ የመገመት የክስ ምስክሮችን የመጠየቅ የራሱ ምስክሮች ማስረጃዎች የማቅረብ አስተርጓሚ ማግኘትና በውሳኔው ላይ ይግባኝ የማለት መብቶች ይጠበቁለታል ማለት ነው። ሌላው መነሳት ያለበት ምንድነው? ችሎት በሚካሄድበት ጊዜ የቀረበው አቤቱታ ወይም ክስ ማመልከቻ ለወጣቱ ተከሳሽ ተነቦለት እንዲረዳው ከተደረገ በኋላ ክሱ ሙሉ ለሙሉ ያመነ እንደሆነ ፍርድ ቤቱ በወንጀለኛ ስነ ስርዓት ህግ ቁጥር 176 ንዑስ ቁጥር 4 መሰረት ወዲያውኑ የጥፋተኝነት ውሳኔ ይሰጣል። ወጣት ተከሳሹ ክሱን ያላመነ ከሆነ ለክሱ የመጡት ምስክሮች ፍርድ ቤቱ ይሰማል። መልካም። እሺ ወደ መጨረሻውና ማጠቃለያው ሀሳብ ደግሞ እንምጣ። እየጨረስን ነው። ወጣት ጥፋተኞች ጥፋተኛ ሆነው ከተገኙ በኋላ የሚወሰዱባቸው የእርምት እርምጃዎች ከሰብአዊ መብቶች አንጻር እንዴት የተቀረጹ ናቸው? የእርምት እርምጃዎች ውስጥ ከቅጣት የሚለዩት በምንድን ነው ይላልና እዚህ ላይ ማብራሪያውን ቢሰጡ። እንግዲህ ይህን ልዩነት ከማብራራታችን በፊት አንድ መሰረታዊ ነጥብ ማስቀደም ያስፈልጋል። የቀረበው ማስረጃ የህፃኑን ጥፋተኝነት በበቂ ሁኔታ ካላረጋገጠ የወንጀል ስነ ስርዓት ህጉ 177 ንዑስ ቁጥር 1 መሰረት ህፃኑ ወዲያውኑ በነፃ መለቀቅ አለበት ማለት ነው። ጥፋተኝነቱ ከተረጋገጠ ስለሚለው ጥፋተኝነቱ ከተረጋገጠ በኋላ ፍርድ ቤት ውሳኔውን በወንጀል ጉብደት ላይ ብቻ ተመስርቶ የቅጣት ውሳኔ አይሰጥም። በወንጀል ስነ ስርዓት ህጉ አንቀጽ 177 ንዑስ ቁጥር 2 እና 3 በወንጀለኛ መቅጫ ህጉ አንቀጽ 54 እስከ 55 መሰረት ስለ ህፃኑ ባህሪ እድሜና ብስለት፣ ትምህርት፣ የአካልና የአእምሮ የጤና፣ የሞራል እድገት፣ የቤተሰብና የኑሮ ሁኔታ፣ የቀድሞ ታሪክ፣ ወንጀሉን እንዲፈጽም ያደረጉት ምክንያቶች፣ የመሻሻል እድሉ በዝርዝር ሊጣራ ይገባል። ይህ ቅድመ ውሳኔ ግምገማ የሚደረገው ህፃኑ ምን አደረገ የሚለውን ብቻ ሳይሆን ድርጊቱን ለምን ፈጸመ፣ እንዳይደግመውስ ምን አይነት ድጋፍና እርምጃ ያስፈልገዋል የሚሉትን ጥያቄዎችን ለመመለስ ጭምር ነው። እዚህ ላይ የእርምት እርምጃ ከቅጣት የሚለየው እንዴት ነው የሚለውን ስንመለከት ልዩነቱ በስያሜ ብቻ ሳይሆን በዓላማ፣ በአወሳሰብ መንገድ፣ በአፈጻጸምና በሚጠበቀው ውጤት ጭምር ነው። ለምሳሌ አንድ ህፃን በቤተሰብ ቁጥጥር ስር እንዲቆይ፣ ትምህርቱን እንዲቀጥል፣ የስነ ልቦና ምክር እንዲያገኝና በየጊዜው ክትትል እንዲደረግለት መወሰን የእርምት እርምጃ ነው። ትኩረቱ ህፃኑ ለምን ወደ ጥፋቱ እንደገባ በመረዳት ድርጊቱን እንዳይደግም ማገዝ ላይ ያተኮረ ነው ማለት ነው። የገንዘብ መቀጮ ወይም እስራት ግን በቀጥታ ነፃነቱን ወይም ንብረቱን የሚገድብ የቅጣት ውጤት ነው። ይሁንና እርምጃው በተግባር ህፃኑን ነፃነቱን የሚያሳጣ ከሆነ ለታሰሩ ሰዎች የተሰጡት መብቶችና የህግ ዋስትናዎች በሙሉ ሊከበሩለት ይገባል። ሌላው መመለስ ያለበት መቀጮና እስራት መቼ ሊወሰኑ ይችላሉ ነው። በተለይ በዚህ የፍትህ ስርዓት ውስጥ ቀደም ሲል የጠቀስኳቸው የእርምት እርምጃዎች ተሞክረው ውጤት አልባ ሲሆኑ የወንጀል ህጉ አንቀጽ 166 እንደተደነገገው የገንዘብ መቀጮ ወይም እስራት ሊጣል እንደሚችል ይደነግጋል። እስራት የመጀመሪያ ምላሽ መሆን የለበትም ማለት ነው። በቤተሰብና በማህበረሰብ የሚፈጸሙ አማራጮች በቅድሚያ ሊታሰቡ ይገባል። በህፃኑ ግላዊ ሁኔታ ላይ በተመሰረተ ግምገማ መሰረት ሊወሰን ይገባል። ከወንጀሉ ክብደት፣ ከህፃኑ ሁኔታና ከሚፈልገው የተሃድሶ ውጤት ጋር የተመጣጠነ መሆን አለበት ማለት ነው። መልካም። እጅግ በጣም ጠቃሚ ማብራሪያ ነበር ያካፈሉን። የወጣት አጥፊዎች የፍትህ ሂደት ከተራ ቅጣት ይልቅ ሰብአዊ መብቶቻቸውን በጠበቀ መልኩ ማረም፣ ማስተማርና ወደ ማህበረሰቡ መመለስ ላይ ያተኮረ መሆኑንም እንደዚሁ በሰፊው ተመልክተናል። ለማንኛውም የህግና የሰብአዊ መብት ባለሙያዋ ጀሚላ ክብረት ስለ ጊዜውም ስለሰጡን ሰፋ ያለ ማብራሪያም ከልብ አድርጌ ነው አመሰግነው። እኔም እጅግ አድርጌ አመሰግናለሁ።
የተወደዳችሁ አድማጮቻችን የዛሬው የፍትህ መንገድ የሬዲዮ ፕሮግራም